የመንፈስ ቅዱስን ጉባኤ ስለሚመራ ቅዱስ ተብሎ የሚጠራው ፓትርያርኩ ብቻ ነው። ስለዚህ ሩጫችን ስንጨርስ በቅድስና ስናልፍ ቅዱስ የሚለውን ማዕረግ ቤተክርስቲያን ትሰጠናለች ማለት ነው። ይህ ሳምንት ስለ ቅድስና አጥብቀን የምናስብበት የምንማርበት እግዚአብሔር ጾምን ቀድሶ የሰጠበት ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተጠመቀ ሳይውል ሳያድር ወዴት ነው ሄደው? ወደ ገዳመ ቆሮንቶስ ሄደ። 40 መዓልት 40 ሌሊትም ጾመ። ከዚያም የዲያብሎስን ፈተና ሁሉ ድል አደረገ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቢጾም ክብር የሚያገኝ ሆኖ አይደለም፣ የክብር ባለቤት ነው እሱ። የጾመው ለእኛ ምን ሊሰራልን ነው? ጾምን ብትጾሙ ኃጢአትን ምን ታደርጋላችሁ ሲል ድል ታደርጋላችሁ ሲል። አንድ ስራ ከመጀመራችን በፊት ጾመን እንድንጀምር አራያ ሊሆነን አምላካችን ኢየሱስ ክርስቶስ እንደተጠመቀ ወዲያውኑ ሳይውል ሳያድር ወዴት ነው ሄደው? ሊጾም ሊጸልይ ወደ ገዳም ነው ሄደው። ስለዚህ እኛም አንድ ስራ ከመጀመራችን በፊት ጾመን ጸልየን እግዚአብሔርን ለምነን እንድንጀምር አራያ አምሳል ሆኖ ጌታችን ኢየሱስ ክርስቶስ ስርዓትን ሲሰራልን ነው። የዚህ የወንጌሉ ክፍል ዛሬ ደግሞ ጌታችን ኢየሱስ ክርስቶስ የተናገረው ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንድትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይህ አባትህን በግልጥ ያስረክብሃል ይላል። ስትጾሙ እንደ ግብዞች ምን አትበሉ? አትጠውልጉ። ምናልባት ይህ ነገር ሲነሳ ብዙ ሰዎች እንዴት ታዲያ በጾም እንዴት ሰው ቅቤ ይቀባል? እንዴት ምን ማለት ነው ብለው ግራ የሚገባቸው ሰዎች አሉ። ይህ የተነገረው ስለ አዋጅ አጽዋማት አይደለም። አሁን ይህ አብይ ጾም የምን ጾም ነው? የቤተ ክርስቲያን በአዋጅ የምትጾመው ከሰባቱ አጽዋማት አንዱና ዋነኛው ትልቁ ጾም አብይ ጾም ነው። ስለዚህ በአብይ ጾም ሰው ቢጾም ከንቱ ውዳሴ አይሆንበትም። እገሌ እኮ ጿሚ ነው ይጾማል ተብሎ ከንቱ ውዳሴ አይሆንበትም። ይህ የተነገረው በግል ጾም ነው። የንስሐ ጾም ልንጾም እንችላለን። በግላችን ከእግዚአብሔር አንድ ነገር ሽተን አንድ መፍትሄ እንዲሰጠን እግዚአብሔር ልንጾም እንችላለን። በዚህ ጊዜ ጾመኛ መስለህ አትታይ። በግል ጾም ጊዜ ለምሳሌ አንድ ሰው ወደ ቤታችን ቢመጣ በእንግድነት ቢመጣ ጾመኛ ነን ብለን ያን ሰው አንቀበለውም አንልም። ምን እናደርጋለን ማለት ነው? ስለዚህ ያ ሰው ፍቅር ስንል ጾማችንን ሽረንም ቢሆን ያንን ሰው ምን እንላለን? እናስተናግደዋለን። ምክንያቱም ከጾም ከትሩፋት ይልቅ ምን ይበልጣል? ፍቅር ይበልጣልና። ራስህን ተቀባ ያለው ቅብ ያለው ፍቅርን ነው። ፍቅር የሌለው ጾም ከንቱ ነው ሲል ነው ጌታችን። ራስህን ተቀባ ማለት ፍቅር ይኑርህ ማለት ነው። ቅብ የተባለው ፍቅር ነው። ፊትህንም ታጠብ የተባለው በእንባ ንስሐ፣ በንስሐ እንባ ታጠብ ነው። በጾምህ ጊዜ እያለቀስክ ስለ ኃጢአትህ ወደ እግዚአብሔር ምሕረት እየለመንክ እንባህን አፍስስ። ጉንጮችህ በንስሐ እንባ ይታጠቡ ማለቱ ነው። ከዛ አያይዞ ጌታችን ምን ይላል? ብልና ነቀዝ በሚያጠፉት ሌቦችን ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ፣ ነገር ግን ብልም ዝገትም በማያጠፉት ሌቦችን ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና ይላል። ይህ ነው የትምህርታችን ርዕስ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና። ወዳጆች ክርስቲያኖች፣ መዝገባችሁ በየት ነው ያለው? በምድር ነው በሰማይ? መቼም አንድ ሰው ገንዘቡ ያለበትን ነው የሚያስበው አይደል? እዚህ ሆናችሁ አሁን ኢትዮጵያ ቤት ብትሰሩ ልባችሁ የት ነው ያለው? እዛ ኢትዮጵያ በሰራችሁት ቤት ላይ። እዛ እኮ እንዲህ አይነት ህንፃ ሰርቻለሁ፣ እንዲህ አይነት ቤት አለኝ፣ ያማረ ቤት አለ እያላችሁ ሀሳባችሁ ሁሉ የት ይሆናል ማለት ነው? እዛ የሰራችሁ ቤት ጋር ነው የሚሆነው። ቤት በሰማይ ከሰራችሁስ ሀሳባችሁ ወዴት ይሆናል?
ወደ ሰማይ ይሆናል። ስለዚህ ቅዱሳት መጻሕፍት የሚመክሩት በአንድነት ተባብረው ብልና ነቀዝ የሚያበላሹትን፣ ማዕበል ሞገድ የሚያጠፋውን፣ ሌቦች ቆፍረው የሚሰርቁትን፣ ሊጠፋ የሚችለውን ይህን ኃላፊውን መዝገብ በምድር ምን አትበሉ አለ ጌታ፣ አትሰብስቡ አለ። አትሰብስቡ፣ ይልቅ መዝገብ መሰብሰብ በየት ነው አለ? በሰማይ ነው። ብልና ነቀዝ በማያበላሹት፣ ሌቦች ቆፍረው በማይሰርቁት በሰማይ ምን በሉ አለ? መዝገብ ሰብስቡ ይላል። ስለዚህ ቤተ ክርስቲያን ሀብት ያላቸውን ሰዎች የምትመክረው ምን እያለች ነው? በምድር ሳይሆን በየት መዝገብ ሰብስቡ? በሰማይ መዝገብ ሰብስቡ እያለች ነው ቤተክርስቲያን የምታስተምር። ባለጠጎች እንዲያውቁበት ገንዘባቸውን ለሚጠፋ ለምድራዊ ነገር እንዳያባክኑ፣ ጊዜያቸውን በኃላፊው ነገር ላይ እንዳያጠፉ ሰማያዊ መዝገብ እንዲሰበስቡ ማን ይመክራል? እግዚአብሔር ይመክራል። ሐዋርያት ይመክራሉ። የቤተ ክርስቲያን ሊቃውንት ይመክራሉ። አባታችን ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ ቅዱስ ጳውሎስ ጢሞቴዎስ እንዴት አድርጎ ባለጸጎችን መምከር እንደሚገባው እንዲህ ብሎ ጽፎለታል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። ምን በሚል ባለጠግነት? በሚያልፍ ባለጠግነት ተስፋ እንዳያደርጉ፣ ምድራዊ ሀብታቸውን ተማምነው በእሱ እንዳይደገፉ እዘዛቸው ነው የሚለው። ስለዚህ ባለጸጎችን ማዘዝ ያስፈልጋል። የጽድቅ ስራ እንዲሰሩ ማዘዝ የቤተ ክርስቲያን አባቶች ስራ ነው። ገንዘባችሁን እወቁበት ማለት እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ስራም ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ይላል። ስለዚህ ያላቸውን ሀብት በባንክ አስቀምጠው እያደለቡ ቁጥሩን እያመለኩ ከባለጸጎች ጋር በሀብት እየተወዳደሩ እንዲኖሩ ሳይሆን በዚህ ገንዘብ ምን እንዲገዙበት? የሰማዩን ቤት እንዲያንጹበት፣ በሰማይ የማይጠፋ ሀብት እንዲሰበስቡ ማለት ነው እንጂ እንደዚያ እንደሰነፉ ባለጠጋ እንዳይሆኑ ምከራቸው ነው የሚለው። አንድ ሰነፍ ባለጠጋ ታስታውሳላችሁ አይደል? በሉቃስ ወንጌል ምዕራፍ 12 ላይ የተጠቀሰው ባለጸጋ ጌታችን በምሳሌ የተናገረው የሉቃስ ወንጌል ምዕራፍ 12 ቁጥር 16 ምሳሌም ነገራቸው እንዲህ ሲል፣ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት፣ እርሱም ፍሬዬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህም አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ ረፊ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። ተመልከቱ። አሁን እንደዚህ አይነት ባለጸጎች በምድር ላይ ተቆጥረው አያልቁ። ልክ እንደዚህ ሰውዬ ልባቸውን በገንዘባቸው ላይ የሚያሳርፉ፣ ሀብታቸውን የሚደገፉ፣ ለብዙ ሺህ ዓመት የሚሆን ሀብት ንብረት አለኝ ብለው በሀብታቸው በትዕቢት የሚመጻደቁ፣ ከሰው በላይ ሆነው መኖር የሚፈልጉ፣ ሀብታቸውን ግን ለተቸገረ የማይሰጡ፣ ቁጥሩን በማምለክ ብቻ የሚኖሩ ብዙ ባለጸጎች እንደዚህ አይነት ሰዎች አሉ። ባንክ ባስቀመጡት ገንዘብ ልባቸው የሚያርፍ መዝገብህን ልብህ ማን ነው? ሀብትህ ባለበት ልብህ ደግሞ በዚያ ይሆናል አይደል ያለው። የብዙዎቻችን ልብ ምን ላይ ነው ያረፈው? ክርስቲያኖች፣ ያ ባለጸጋ ባለው ሀብት ላይ ተማምኖ ለዘላለም የሚሆን በረከት አለሽ ነፍሴ እያለ
ተናግሮ ሳይጨርስ ግን እንዲህ የሚል መጣ። አንተ ሰነፍ፣ በዚች ሌሊት ነፍስህን ካንተ ይወስዷታል፣ ይፈልጓታል። ይህስ የሰበሰብከው ለማን ይሆናል አለው። ይህ የሰበሰብከው ለማን ይሆናል? ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው አላቸው። ተመልከቱ፣ በምድራዊ ሀብት ላይ ልቡን የሚያሳርፍ ሰው ከንቱ ነው። ሀብቱ ከሞት አያድነውም። በዚህ ምድር ላይ የፈለገ በሀብት ተቀማጥሎ ቢኖር፣ ብዙ ገንዘብ ቢኖረው፣ ቁጥሩን ሲቆጥር ቢኖር የሚኖረው በጣም አጭር ጊዜ ነው። የሰው ልጅ በወርቅ በተሰራ ቤት ውስጥ ቢኖር፣ ግድግዳው ወርቅ፣ ጣሪያው ወርቅ፣ ወለሉ ወርቅ የሆነ ቤት ሰርቶ ቢኖር የሰው ልጅ ዘላለም ይኖርበታል? ስንት ዓመት ይኖርበታል? ጤና ከሰጠው ዕድሜ ካለው ቢበዛ 100 ዓመት ነው አይደል? ከዛ በላይ ይኖርበታል? አይኖርበትም። ያከማቸውን ሀብት ተሸክሞ ወደ ሰማይ ይሄዳል? አይሄድም። የባለጸጋ ሀብቱ ቁጥሩን ከመቁጠር ያለፈ ምን ይጠቅመዋል ይላል። አንዲት እንጀራ ይበላል፣ አንድ ልብስ ይለብሳል። ሰው ምንም ባለጸጋ ቢሆን ከሌላው የተለየ ምን የሚያደርገው ነገር አለ? 2 ልብስ ለብሶ አይሄድም ማለት መቼም ቁም ሳጥን አይደለም፣ ደራርቦ አይለብስ፣ 2 ጫማ አያደርግም። ሰው እንደሚበላው ነው የሚበላው። ምናልባት አማርጦ ይበላል ትሉ ይሆናል። ያም ደግሞ በሽታ ነው የሚያመጣበት። እንዲያውም ሰው በገንዘቡ ምን ይገዛል? ገንዘቡ ሲበዛ የሰው ልጅ ኃጢአትን በገንዘቡ ይገዛል፣ በሽታን በገንዘቡ ይገዛል። ካላወቀበት ማለት ነው። ሀብት እንዲያውም መጥፊያ ይሆናል ካላወቁበት። ካወቁበት ደግሞ የመንግስተ ሰማያት መውረሻ ይሆናል ሀብት። ስለዚህ መጻሕፍት የሚያስጠነቅቁት ባለጸጋ መሆንን አይደለም፣ ሀብታምነት ኃጢአት ነው አይደለም። መጻሕፍት የሚሉት ኃጢአት የሚሆነው የገንዘቡ አመጣጥ አንድ መንገድ እንዴት ነው የመጣው? ያ ገንዘብ ነው ለፍቶ ወጥቶ ወርዶ ሰርቶ የሚገኝ ሀብት በረከት ነው፣ ለመንግስተ ሰማያት መግዣም ይሆናል። ሰው በሀብቱ የእግዚአብሔር መንግስት መግዛት ይችላል። በዚህ በሚጠፋው ሀብትና ንብረት እንዴት መጣ የሚለው ነው። ሰውን አስለቅሶ ድሃ በድሎ ከሰዎች ጉቦ ተቀብሎ አጭበርብሮ በንግድ አጭበርብሮ የሰዎችን ሀብት ያላግባብ ዘርፎ ማጅራት መጥቶ ብዙ ደባ ሰርቶ የሚሰበስበው ገንዘብ እሱ እሳት ነው። እናንተ ባለጸጎች ዋይ ዋይ እያላችሁ አልቅሱ፣ ብራችሁ ዝጓል፣ ልብሳችሁም ተበላሽቷል፣ ዝገቱም ምስክር ይሆንባችኋል፣ በኋለኛውም ዘመን እንደ እሳት ይበላችኋል ይላል አባታችን ያዕቆብ በመልእክቱ ምዕራፍ 5። እንደዚህ በግፍ ገንዘብ ሰብስበው የሚኖሩ ባለጸጎችን በኋላ እሳት ሆኖ ይበላችኋል ይላል። ነገር ግን ደክመው በጉልበታቸው እግዚአብሔር በሰጣቸው እውቀትና ጉልበት ደክመው የሚያመጡት ገንዘብ በረከት እንጂ ኃጢአት አይደለም። አሁን የገንዘብ ችግሩ ምንድነው? አመጣጡና አጠቃቀሙ ላይ ነው። ገንዘብ ቢኖረን አጠቃቀሙን እናውቅበታለን ወይ? አጠቃቀሙን ማወቅ ያስፈልጋል። ክርስቲያኖች ገንዘባቸውን እንዴት መጠቀም እንዳለባቸው ቤተክርስቲያን በደንብ ማስተማር አለባት። የሚያልፈውን ሳይሆን የማይጠፋውን ሀብት እንዲገዙበት ቤተክርስቲያን ማስተማር አለባት። አባታችን ቅዱስ ጳውሎስ ምን ይላል? በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 18 ላይ የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። የሚታየው የጊዜው ነው። ቅድም እንዳልኳችሁ ስንት ዓመት ይኖራል? 1000 ዓመት እንኳን የሚኖራል። እንደዚህ 1000 ዓመት እንኳን ብንኖር ከዘላለማዊ ሕይወት ጋር ሲነጻጸር የምንት እንደዛ የሚኖር የለም እንጂ 100 ዓመት ለማትሞላ እኮ ነው። ይሄ ሁሉ እኮ መገዳደል፣ ይሄ ሁሉ ሽኩቻ፣ አቅልን ማጣት፣
ለገንዘብ ሲሉ የማይሆን ነገር ውስጥ መግባት እኮ 100 ዓመት ለማትሞላ የሚታየው የጊዜው ነው ይላል። የማይታየው ግን ምንድን ነው? የዘላለም ነው አለ ጌታችን። በዚህ በምድር ለሚያልፈው ብላችሁ ገንዘባችሁን አታፍሱ፣ እውቀታችሁን አታፍሱ፣ በገንዘባችሁ እወቁበት አለ። በሰማይ መዝገብ ሰብስቡ አለ። በሰማይ መዝገብ እንዴት ነው የሚሰበሰበው? ክርስቲያኖች ይህም በደንብ ማወቅ ያስፈልጋል። እንዴት ነው? እዚህ በምድር ከሆነ ሄዶ ባንክ ማስገባት ነው አይደል? እያንዳንዳችን አሁን መዝገባችን ባለበት ልባችን በዚያ አለ። በየትኛው ባንክ ነው ያስቀመጥነው? ምድራዊው ልባችን በዚያ አለ። በሰማይ መዝገብ የሚሰበሰበው እንዴት ነው? ይህንን በደንብ ማወቅ ያስፈልጋል። ክርስቲያኖች በደንብ ሊረዱት የሚገባ ትምህርት ይሄ ነው። በሰማይ መዝገብ ምን በሉ አለ ጌታ፣ ሰብስቡ አይደል ያለው? እንዴት ነው? ወደ ሰማይ ቤት የምናስገባበት ባንክ አለ። የምታውቁት ባንክ አለ። ሰማይ ቤት ስትሄዱ የምታወጡት ባንክ አለ። በዚህ ምድር ላይ አለ የለም? የለም አለ እንዴ? አለ። ሚያውቅ የለም? በመንግስተ ሰማያት እንዲጠብቃችሁ የምታስገቡበት ባንክ አለ በዚህ ምድር። ይህን አያውቅም ሰው? አታውቁም እንዴ? ልንገራችሁ የባንኩን ስም። ትሽቀዳድማላችሁ? እሺ ልንገራችሁ የባንኩን ስም። የባንኩን ስም እነግራችኋለሁ። የሚነግረንም ደግሞ ጠቢቡ ሰሎሞን ነው። በኋላ ወደ ሰማይ ስትሄዱ የምታወጡት ገንዘብ በምን ባንክ እንደምታስቀምጡ እኔ እኮ የትኛው ባንክ ይሆን እያለ ሰው ወይስ ፋርጎ የሆነ ወይስ ባንክ ኦፍ አሜሪካ እያለ እኮ ሰው ይጨነቃል እኮ። አይደለም፣ ዜልም በዜልም አለ፣ ዜልም አለ። ወደ ሰማይ ባንክ ማስገቢያ ዜል አለ። ቅድም ስነግራችሁ የነበረው የዜል ቁጥር እሱም የሰማይ ባንክ ነው። እንዲህ ይላል ጠቢቡ ሰሎሞን መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል አለ። ስለዚህ ወደ መንግስተ ሰማያት ማስገቢያ ባንክ የትኛው ነው? ለድሃ የሚሰጥ። አያችሁ፣ ምጽዋት መስጠት ምን ማለት ነው? ወደ መንግስተ ሰማያት ገንዘብን ማስገባት ማለት ነው። ለድሃ የሚሰጥ ለማን ያበድራል? ለእግዚአብሔር ያበድራል፣ ብድራቱንም መልሶ ይከፍለዋል። እግዚአብሔር ይክዳል እንዴ? እግዚአብሔር የሰጡትን አልሰጣችሁኝም ይላል አይልም። እያንዳንዷን ቆጥሮ ያስረክበናል። ክርስቲያኖች በስሙ ያደረጋችኋት፣ ለነዳያን የሰጣችሁት፣ ለቤተ ክርስቲያን ያወጣችሁት፣ ለበጎ ስራ ያዋላችሁት ገንዘብ በሙሉ በማን ዘንድ ተመዝግቧል? በወርቅ መዝገብ ተመዝግቦ በማይጠፋ ማህደር በሰማይ በእግዚአብሔር ዘንድ አለ። ወዳጆቼ ክርስቲያኖች ስትሄዱ እግዚአብሔር ይከፍላችኋል። እግዚአብሔር ደግሞ ሰው አይደለ፣ አይክድ። ሰው እኮ ቢሆን ይክዳል አይደል? የሰጡትን አደራ። እግዚአብሔር አይክድም፣ እጥፍ አድርጎ ይከፍላል። ስለዚህ ድሃን መርዳት ለእግዚአብሔር ማበደር ነው። ለእግዚአብሔር ያበደረ ደግሞ በሰማይ መልሶ ያገኘዋል። በፍርድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይ መዝገብ ያከማቹትን በሰማይ ባንክ ቤት ሲያስገቡ የኖሩትን እንዴት እንደሚከፍላቸው በመጽሐፍ ቅዱስ ተጽፏል። በማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁ ለእኔ አደረጋችሁት ይላቸዋል። አያችሁ፣ ባሪያ ሥላሴ የተፈጠረን ሰው ማብላት፣ ማጠጣት፣ መርዳት፣ መንከባከብ ለማን ማድረግ ነው? ለእግዚአብሔር ማድረግ። አያችሁ፣ ለድሆች የተደረገውን እግዚአብሔር ለእሱ እንደተደረገ አድርጎ ነው የሚቆጥረው። ጻድቃንን በፍርድ ጊዜ እናንተ የአባቴ ቡሩካን ወደ እኔ ኑ፣ በመንግስቴም አሳርፋችኋለሁ፣ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታሰር ጠይቃችሁኛል፣
ብታመም ጎብኝታችሁኛል፣ እንግዳ ብሆን ተቀብላችሁኛል እያለ ስድስቱን ምግባራተ ወንጌል ይዘርዝርላቸዋል ለቅዱሳን። ቅዱሳን ደግሞ ሰጥተው መቼ ሰጠንና እንደ መቼ አድርገን ይላሉ። ጻድቃን ሰጥተው አልሰጠንም፣ መጽውተው አልመጸወትንም፣ ጾመው አልጾምንም፣ ደግ ስራ ሰርተው አልሰራንም ነው የሚሉ። ኃጢአተኞች ናቸው መለከትም ያስነፉ። ስለዚህ ቅዱሳን መቼ ምን አድርገን ይላሉ። ትህትና ልማዳቸው ነውና ደግሞስ ብናደርግ አንተ የሰጠህን እንጂ እኛ ከየት አምጥተህ ነው ይላሉ። ሀብቱንም ሰጥተህን ብናደርግ ያንተ እኮ ነው ሀብቱ፣ ስጦታው ያንተ። ስለዚህ አንተ የሰጠህንን ብንሰጥ ምን ድንቅ ነው ይላሉ ቅዱሳን። ከዛም ጌታችን ኢየሱስ ክርስቶስ መልሶ ይህንን ነው የሚላቸው ከዚህ ከታናናሾች ወንድሞቻችሁ ለአንዱ ያደረጋችሁት ለእኔ አደረጋችሁት ይላቸውና፣ ስለዚህ ብድራቱን መልሶ ይከፍላል አይከፍልም? እግዚአብሔር በፍርድ ጊዜ ዋጋውን ይከፍለናል። ጌታ የሚመክረን ዛሬ በሰማይ ምን በሉ መዝገብ ሰብስቡ ነው የሚለው እንጂ በምድር ማከማቸት ምን ዋጋ አለው? አንድ ታሪክ ልንገራችሁ። ሰማያዊ ቤተ መንግስት የሰራን አንድ ንጉስ፣ ይህ የህንድ ንጉስ ነው። ጎዶፓረስ የሚባል የህንድ ንጉስ ነበረ በዘመነ ሐዋርያት እና በኢየሩሳሌም የተሰራውን ቤተ መንግስት ዝና ሰምቶ እንዲያው ጥሩ ቤተ መንግስት የሚሰራልኝ ጥበበኛ የት ላግኝ ብሎ መልእክተኞችን ጥበበኛ እንዲፈልጉ ይልካቸዋል። እና ሲያፈላልጉ ሐዋርያው ቶማስ ደግሞ ለሀገረ ስብከት ህንድ ደርሳው ነበርና ወደ ህንድ ሲሄድ ያ የንጉሱ መልእክተኛ ሰው ሲያፈላልግ አገኘው። እባክህ ንጉስ የኢየሩሳሌምን ቤተመንግስት የሚመስል ቤተመንግስት የሚሰራለት ጥበበኛ ይፈልጋልና የምታውቀው ወይ ይለዋል። እንዴ እኔ አለሁ ይላል ቶማስ። ይሄማ በጣም የተካንኩበት ሙያዬ ነው እና እኔ ለንጉሱ ቤተመንግስት እሰራለታለሁ፣ ችግር የለም ይላል። አገናኙኛል። ከዛ ወደ ንጉሱ ወሰዱት። እኔ የኖርኩበት ሙያዬ ነው፣ ያማረ ቤተመንግስት በኢየሩሳሌም እንደሰማኸው አርጌ ሰርቼ ሰጣለሁ ይለዋል ማለት ነው። ከዚያ በኋላ ንጉሱ ወሰደውና ጫካውን አሳየው። ይህንን አስመንጥረህ ትልቅ ቤተመንግስት ትሰራልኛለህ አለ። እሺ አለ ቶማስ። ከንጉሱ ሀብቱን እየተቀበለ ቶማስ ማታ ማታ እየሄደ የንጉሱን ገንዘብ ለነዳያን ይሰጣል። ለተራቡት ያበላል፣ ልብስ ለሌላቸው እየገዛ ያለብሳል። ከዛ ቤተመንግስቱ እንዴት ሆነ ሲል እየተሰራ ነው እየተባለ ለንጉሱ መልእክት ይላክለታል። ገንዘቡን ሁሉ ሰጥቶ ለቤተ መንግስቱ ይበቃል ብሎ ያሰበውን ገንዘብ ሁሉ ሲጨርስ አሁን የተሰራውን ቤተ መንግስቴን አያለሁ ብሎ ሄደ። ሲሄድ ቤተ መንግስት የሚባል የለም። እንኳን ቤተ መንግስት ሊሰራ ጫካውም አልተመነጠረም። ምንድነው ይሄ ነገር አለ። ቶማስ የት አለ? አስጠራው። ቤተ መንግስቱ የት አለ አለው። አይ ንጉስ ሆይ እኔ የሰራሁት እኮ በዚህ ምድር የሚታይ ቤተ መንግስት አይደለም። እና የት ነው የሰራው? አይ በሰማይ ነው ቤተ መንግስት የሰራሁልህ አለው። በጣም ተቆጣ ንጉሱ፣ በጣም ተበሳጨ። ቶማስን አስረው እንዲያሰቃዩት አዘዘ። እንዴት ተጫወተብኝ፣ እንዴት አታለለኝ ብሎ በጣም ተበሳጨ ንጉሱ። ወደ እስር ቤት እንዲጥሉት እንዲያሰቃዩት አደረገ። በዚያች ሌሊት የንጉሱ ወንድም ይሞታል። ከዛ ይሞትና ነፍሱን ይዘዋት ይሄዳሉ። ከዛ ያስጎበኙታል። በሰማይ ያማሩ ቤተ መንግስቶችን ያስጎበኙት። የትኛውን ወደድከው ይሉታል። ይሄኛው ይላል፣ በጣም ያማረ እንደ ፀሐይ የሚያበራ ይሄኛውን ይላል። አይ ይሄማ ለወንድምህ ለንጉሱ የተሰራ ቤተ መንግስት ነው፣
ማን ያሰራው ይላል። ቶማስ ያሰራለት ቤተ መንግስት ነው ይላል። ከዚያ በኋላ ወንድሙ ሊቀበር እየሄደ አፈፍ ብሎ ይነሳና በሰማይ ያየውን ለንጉሱ የተሰራውን ቤተ መንግስት ተረከለት። መላእክት እንዳሳዩት በተለይ እሱ የተለየ ቤተ መንግስት እንደሆነ በሰማይ የተዘጋጀለት ቤት ከፀሐይ 7 እጅ የሚያበራ ያማረ ነው ብሎ ነገረው። ንጉሱም በጣም ተደሰተ። ይችን ትንሽ ነገር አድርጌ እግዚአብሔር እንደዚህ አይነት እንደ ፀሐይ የሚያበራ ቤት ካዘጋጀልኝማ ያለኝን ሁሉ ለነዳያን ብሰጥማ እንዴት ያማረ ክብር ይሰጠኝ ብሎ ቶማስንም ከእስር ቤት አስወጥቶ ይቅርታ ጠይቆ ያለውን ሀብት ንብረት ሁሉ ለነዳያን መጽውቶ ይችን ዓለም መንኖ አልፏል። ስለዚህ ዛሬም ቤተክርስቲያን የምትመክረው ቶማስ ያደረገውን ስራ እንድትሰሩ ነው። የሚያልፍ ቤተ መንግስት አይደለም። እዚህኛ ሀገር የሚሰራውንም እንደሚያደርግ ብናገኝ እየተሰራ ነው አይደል? እንዳውጥቶ ለተራቡት የሚሰጥ እሰራለሁ እያለ ብናገኝ ጥሩ ነበር። ህንፃ ስላሴ እየፈረሰ ድንጋይ ቢቆልሉት ምን ዋጋ አለው? ክርስቲያኖች መጀመሪያ ህንፃ ስላሴ ነው የሚሰራው። ድንጋይ ቢቆለል ምን ትርጉም አለው? ስንቱ ሰው በረሃብ እየረገፈ በውሃ ጥም እየረገፈ በርዛት እየረገፈ ምን ዋጋ አለው ቢቆልሉት ድንጋይ? ያ ድንጋይ መልሶ ይጫነናል ነገር። ቶማስ በሰማይ ቤተ መንግስት ሰራለት። ዛሬም ወዳጆች ክርስቲያኖች በገንዘባችን ብናውቅበት በሰማይ ቤት አለ፣ ያማረ ቤት አለ። ጊዜው አሁን ነው። ከሄድን በኋላ አይደለም እንሰራው። አሁን እናንተ ወደ ኢትዮጵያ መግባት ብትፈልጉ እንዲያው እዚህ ሆናችሁ ነው አይደል ቤት ምሰሩ? ገና ሳትሄዱ መግቢያ የለስራ አይደል የሚለው። አሁን ብዙ ሰው እድሜም ገፋ እያለ ሲሄድ ኢትዮጵያ ነው አይደል ቤት መስራት የሚጀምረው። ወደ ሀገር የገባለው ማረፊያ ላዘጋጅ ብሎ ቤቱን ሰርቶ ሲጨርስ ነው የሚሄድ አይደል? ዝም ብሎ የሚሄድ የለም። ስለዚህ ወደ ሰማይ ስንሄድስ በእውነት አዘጋጅተናል ወይ ቤታችንን ብለን ልንጠይቅ ያስፈልጋል። መዝገባችሁ ባለበት ልባችሁ በዚያ ይሆናል። ስለዚህ የሰው ልጅ በሰማይ ከሆነ መዝገብ የሚያዘጋጀው ስለ ምድሩ አይጨነቅም። እዛ ሰርቷላ ቤት ያ ነው የሚናፍቀው። ኢትዮጵያ ቤት ብትሰሩ እሱ ነው የሚናፍቃቸው ሄዳችሁ ለመግባት አይደል? ስለዚህ የዚህ የምድሩ ጉዳይ አይሰጠንም። እኛ ምን ጓጓው በሰማይ ያሰራነውን ቤት ለማየት ነው። በአባታችን መንግስት በክብር ለማረፍ ነው ምን ጓጓው ማለት ነው። ስለዚህ መዝገቡ በልቡ በሰማይ ያለ ሰው መዝገቡን የሚያከማቸው በሰማይ ነው። እንዴት ይሰራል? ባንክ እንዴት እንደሚገባ ነግሬያችኋለሁ። አብያተ ክርስቲያናትን ማነጽ፣ የእግዚአብሔርን አስራት መስጠት፣ አስራቱን መስጠት ወደ ሰማይ ባንክ ማስገባት ነው። ምጽዋት መስጠት፣ የተቸገሩትን መርዳት፣ መባውን ይዞ ለቤተ እግዚአብሔር መምጣት ወደ ሰማይ ባንክ ማስገባት ነው ወዳጆቼ። ስለዚህ ይህንን አውቀን ጌታ ያለውን ልንተገብር ያስፈልጋል። በምድር ምን አትሰብስቡ አለ? መዝገብ አትሰብስቡ። ይህ ሲባል የምትኖሩበት ቤት አትስሩ፣ ስራ አትስሩ ማለት አይደለም። እኛ ተጠቅመን የተረፈንን እንኳን እንስጥ ነው። የተረፈውን ብቻ ሳይሆን ሰው ከጉድለቱም ሊሰጥ ይገባል ነው የሚለው መጽሐፍ። ከጉድለቱ እንኳን ሊሰጥ ይገባል። የሰራጵታዋ መበለት ትስትላችኋለች። ለኤልያስ ያደረገችው ያላትን ሁሉ ነው አይደል? በልጇም በሷም ጨክና እኮ ነው ኤልያስን ያበላችው። ሰው ከጉድለቱ እንኳን ሲሰጥ ይባረካል። ከሌለው ካለችው እንኳን ጨርሶ ይሰጣል። ጌታ በቤተ መቅደስ ተቀምጦ ሲመለከት ሁሉም ባለጸጎች እየመጡ በመዝገብ ገንዘባቸውን ይጥሉ ነበር ይላል። አንዲት መበለት መታ አንዲት ሳንቲም ጣለች፣ ያላትን ሁሉ ሰጥታ ሄደች። ጌታም የልብን የሚያውቅ ነውና ከነዚህ ባለጸጎች ይልቅ
የዚች መበለት ስጦታ በለጠ አለ። ለምን ሲባል እነዚህ ከትርፋቸው ሰጥተዋል፣ እሷ ግን ትዳሯን ያላትን ሁሉ እግዚአብሔርን ተስፋ አድርጋ አምጥታ ሰጠቻል። ስለዚህ እንኳን የተረፈንን ከጉድለታችንም እንድንሰጥ ነው የሚያስፈልገው። መዝገብህ ባለበት ልብህ ደግሞ በዚያ ይሆናል። ስለዚህ በሰማይ መዝገብ የሚሰበስብ ሰው የምድሩ ጉዳዩ አይደለም። የምድሩ ቢፈርስ ባይፈርስ ምን አስጨነቀው? ምድራዊ ድንኳናችን ቢፈርስ እንኳን በሰማይ በእጅ ያልተሰራ በእግዚአብሔር የተሰራ ቤት አለን አለ ቅዱስ ጳውሎስ። አቤቱ በድንኳንህ ውስጥ ማን ያድራል አለ ቅዱስ ዳዊት። በድንኳንህ ውስጥ ማን ያድራል? በሰማይ ባዘጋጀኸው ቤት ውስጥ በሰማያዊ መንግስትህ ማን ያድራል? በተቀደሰው ተራራህ ማን ይኖራል? ይላል ቅዱስ ዳዊት በመዝሙር 15 ቁጥር 1 ላይ አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰው ተራራህ ማን ይኖራል ይላል። ይህን ጥቅስ አንብቤ እጨርሳለሁ። ከዚያ በኋላ ቅዱስ ዳዊት መልስ ይሰጣል። ይህን ጥያቄ ከጠየቀ በኋላ በተቀደሰው ተራራህ ማን ይኖራል ካለ በኋላ ቀጥሎ ማን በተቀደሰው ተራራ እንደሚኖር በድንኳኑ ውስጥ በሰማያዊ እግዚአብሔር በሰራው ቤት ውስጥ ማን እንደሚኖር ቅዱስ ዳዊት እንዲህ ይላል። በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትንም የሚያከብር ለባልንጀራው የሚምል የማይከዳም ቃል የገባውን የማይበላ ማለት ነው። ገንዘቡን ባራጣ የማያበድር በንጹሑ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወቅም ይላል። በቃ እነዚህን ማድረግ ነው በእግዚአብሔር መንግስት መኖር የሚያስችሉት ማለት ነው። ስለዚህ አሁን ዛሬ የመንግስተ ሰማያትን ባንክ ስም ነግሬያችኋለሁ። ወደ መንግስተ ሰማያት ማስገቢያው የዚህል ቁጥሩን ነግሬያችኋለሁ። ከርሰ ርሁባን ዘባነ ሩቃን፣ የድሆች ሆድ የድሆች ጀርባ። ሀብታችሁን በከርሰ ርሁባን ላይ በዘባነ ሩቃን ላይ ብታረጉ፣ ቤተ መቅደስን በማነጽ ብታውሉት፣ በበጎ ስራ ብታውሉት እግዚአብሔር በሰማይ ቤት አዘጋጅቶ ይጠብቃቸዋል። እግዚአብሔር ደግሞ አይከዳም፣ የሰጡትን የማያጎድል ቸር አምላክ ነው። ስለዚህ በገንዘባችን የማያልፈውን የእግዚአብሔር መንግስት እንድንገዛበት አምላካችን እግዚአብሔር ይርዳል። መዝገብህ ባለበት ልብህ ደግሞ በዚያ ይሆናል። ልባችን በሰማይ እንዲሆን እግዚአብሔር አምላካችን ይርዳን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ለቅዱስ ስሙ ይሁን። ወስብሐት ለእግዚአብሔር አሜን።